هلا 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 قلتላችሁ ወረጋይና ልሰራ ማለት ነው። ወረጋይና ልሰራ የበናት አያችሁ ሲያምር ዋው 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 ማሺ ነው። ወረጋይና ሳይሆን ማሺ ነው። የመልፎፍ ማለት ነው። የመልፎፍ ማሺ ነው ማለት ነው። ይሄንን አርጌ ቀቀየዋለሁ። እንትን ብዬ አወጣና እንግዲህ እንሰራን ማለት ነው። የመልፎፍ ማሺ ማለት ነው ውዶችዬ። አያችሁት? እንደዛ አድርጋችሁ ቅቅል አድርጉት ማለት ነው። ቅቅል አድርጉት። በቃታል፣ በቅቶታል። አሁን አወጣዋለሁ። እንግዲህ እንደዚህ አድርጋችሁ ቀቅላችሁ አሁን ይሄ በስሏል። አወጣዋለሁ ውዶችዬ። አያችሁት አይደል? ዛሬ አደርገዋለሁ ማለት ነው። ላሳያችሁ። አያችሁት? እዚህ ላይ ነው ያደረኩት። አድርጌን አውጥተን በጣምም እንትን ሳይል በጣምም ሳይቀረው ሲሆን በደንብ ደግሞ እንትን ሳይል ማለት ነው። መካከለኛ ስታበስሉት ማለት ነው። መካከለኛ እሺ። ቀሪ ከሆነ ብጥስ ብጥስ ይላልና እንትን አይለንም፣ አይጠቀለልም ማለት ነው። መካከለኛ ያያችሁት ነው። አያችሁት አይደለም? እንደዚህ ሆኖ በስሏል ማለት ነው። ቆንጆ ነው። ተላችሁ እንደዚህ አድርጌዋለሁ ማለት ነው። በስሎልኛል። ይሄንን ማሺ እሰራለሁ ዛሬ። ምሳ ማሺ ነው ዛሬ ነው። አያችሁት? ይሄ ሌላ እየጨመርኩ ነው። ሌላ እየጨመርኩ ነው ማለት ነው። እንደዚህ አድርጌ ያለው ውዶቼ። በቃ ይበስላል እና ወረጋችን ይነብችን ወረጋ ይነብ አይደለም ማሻችን ወረጋ ይነብ ይሄንኛው ነው ማለት ነው። ይሄ ማሽን ነው የሚባለው በነገራችን ላይ ማለት ነው። ይቅርታ። ይሄን በመሰለ መልኩ ለፍተን መተናል ማለት ነው። እንደምታዩት ቃሪያ ጨምረናል ማለት ነው። ቃሪያችንም ተጨምራለች ማለት ነው ውዶችዬ። እንደዚህ በሆነች መልኩ ሰርተናታል። ይሄው እዚህ ውስጥ ያለው እንትን ነው ማለት ነው። አያችሁት አይደል? እዚህ ደግሞ በጣጥስ ነው ከታች ያለው ማለት ነው። በጣጥስ ነው እንትን ያደረኩበት ከሱሱ ዝም ብዬ ሱሱን እንትን ለማለት አየት ለማድረግ ማለት ነው። እንትን የተደረገ ነው በጣጥሱ ላይ እንትን ብዬበት ነው ማለት ነው። እና እናንተም እንደዚህ አድርጋችሁ ሰርቱና ቤሎ 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 ማለት ነው። ይወትላችሁ ይሄንን በመሰለ መልኩ ሆናለች ማለት ነው። እቺ ደግሞ እንደዚህ እቺ ቃሪያዋ ወገፍ ማለት አለባት፣ ግን አንድ ላይ ለመስራት አይመችም ማለት ነው መገድ። ምክንያቱም ይሄ እንትኑ ወደ ላይ እንትን ማለት አለበት ማለት ነው። ፍልፍላችን እንግዲህ እንደዚህ አድርገናል። ሱሳችን እንጨምራለን። እንደምታዩቸው የታጠቡ ሰሃኖች ናቸው ማለት ነው። እነዚህን ሰሃኖች ጨምራችኋለሁ፣ ከድንበታለሁ ማለት ነው። ፍጭ እናደርግበታለሁ። ያቻው ወተዝች ውስጥ ከደንኳት ተከድናለች። ኦሬዲ ተከደነች። አሁን እንግዲህ ተከድና አልቃለች ማለት ነው። አሁን የተሰራችው ሱሳችን አለች ማለት ነው። ሱሳችን ትጨመራለች ማለት ነው። ያያችኋት ነው። በመሰለኝ መልኩ እንጨምራታለን። ይበቃታል ማለት ነው። እንትኑ ትንሽ እንትን ይላል እንዴ። ቅመሙን የጨመርኩት ካሞን፣ ፍልፍል አህመር፣ ፍልፍል አስወጥ ሶስ የሰራሁት ማለት ነው። ትንሽ ጨው፣ ትንሽ ዘይት አድርጌ ልየው ማለት ነው። ቀመሜ ነው መርኩት። አሁን አልሙኒየም አንጥቼ ክድና አድርጌ እሳቴ ውስጥ ጭምር አሁን እንትን አድርገን እንድትዳሉችዬ እንደዚህ አድርጋችሁ ማለት ነው። እንደምታዩት አልሙኒየም አድርጌበታለሁ ማለት ነው። አሁን ከድና ጥዴዋለሁ ማለት ነው። እሳቷን ትንሽ አድርገን ነው ትንሽዬ ጨማራ አደርግባታለሁ። ዝቅ አድርጋችሁ ነው ማለት ነው እንትን የምትሉት። እሺ አሁን ልጥድ ነው ኦሬዲ። እና በዚህ አይነት መልኩ እናንተም ስሩ ማሺ ማለት ነው። ቆንጆ ነው፣ ይጣፍጣል ነው ትላላችሁ። እዚህ ውስጥ ምንድን ነው ሰርፕራይዝ ማለት ነው።
ሰፕራይዝ 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 ምንድን ነው ትላላችሁ? ምንድን ነው ትላላችሁ እናንተ? ዋው ትላላችሁ እናንተ። ምን የመሰለች ዱቢት የሆነች ዳቦ እየወጣች ነው። ኧረ በለው እስኪ ተመልከቷት እንዴት እንደምታምር። ወይኔ እኔ ማርያም ላይ እየታተሪት ዋከታች ማለት ነው። ዋከታች በጣም ቆንጆ የሆነች ዳቦ አያችሁ። ኧረ ትብሰል ማለት ነው። እንዲህ አድርጋችሁ ነው በጣም አሪፍ ነው። አያችሁት አይደል? አሁን አልሙኔት አለ ኑት ይሄንን አጥቂ ከታች ይሄንን ዘይት ቀብቼ ማለት ነው። ይሄ ወረግ ዝግዳ ነው ማለት ነው። ዳቦ አገጋገር ነው ግዴታ። ኮባ ምናምን ኮባ ዳቦ መጋገሪያ ደግሞ ከስም መጋገር ትችላላችሁ። እና ወረግ ዝግዳም ቆንጆ ነው። ወረግ ዝግዳም አሪፍ ነው ማለት ነው። ግን እንዳይይዝባችሁ ይሄ እንትን ቀቡት። ምንድነው ዘይት ወረጋይነቡን ቀብታችሁ ማለት ነው። እኔ ከቀባው በኋላ ከላይም ይሄንን ዘይት ቀብታችሁ እንትን ማለት ትችላላችሁ። ወረጋይነቡ ከላይም መጨመር ትችላላችሁ ማለት ነው። እኔ ግን ወረቀት እንትኑ ረዥም ስለነበር ቀልጠም አደረኩት ማለት ነው። ከዛ ለሙኔ ምን አድርጌ መጨረሻው ዳቦ ምን እንደምትሆን አብረን ነው የምናያት ማለት ነው። እሺ ውዶችዬ ይህችን የመሰለ ዳቦ ወታልናለች ማለት ነው። አያያችሁ ነው አይደለ? ይህቺ ዳቦ እንዴት ነው ታምራለች። ቆንጆ ዳቦ ጋግረናል። እንግዲህ እንቆርሳታል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እያለን እንቆርሳታል። በአንድ እጅ ሆነ ግን ማለት ነው። ቆርሼ ልመለስ። ዋው አያችሁት? ትኩሱ ማለት ነው። ትኩስ ዳቦ ነው በነገራችን ላይ ማለት ነው። እንደዚህ አድርጌ ቆርሼዋለሁኝ። እንበላለን እንግዲህ ይሄን የመሰለ የሚጣፍጥ ዳቦ ማለት ነው። ቀነስ አደረኩት ማለት ነው። ዋው ታያላችሁ ውዶችዬ ማለት ነው። እናንተም ጋግራችሁ ብሉ። የዛሬው ዳባችን ይሄንን ይመስላል ማለት ነው። በነገራችን ላይ ለጋግር የነበረው ማለት ነው ሌላ ነበረ፣ ለሰራ የነበረው ሌላ ነበርና ለምን ዳቦ አልጋግረውም ብዬ ለስራውም ትንሽ ቀለል እንድላይ ብዬ ዳቦ ጋገርኩት ማለት ነው። እንደምታዩት ቆንጆ የሆነ ዳቦ ወጥቶልኛል። ጣፍጣል። ላይክ ማድረግ እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ባይ። ይሄ ደግሞ ጥቋቁሩ ሀባ አስዋዳ ነው ማለት ነው። ሀባ አስዋዳ ጨምሬበት ነው ማለት ነው ውዶቼ።